አላመንሽኝም? እንድታመኝ ደግሞ አሳይሻለሁ እንጂ ነገሩ ሰላም 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 ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከታላላቅ እህቶቼ ጋር ሰብሰብ ብዬ ከኢሉም ጋር ከተገናኘን ትንሽ ቆየ። 3 ወር 4 ወር በቪዲዮ ማለት ነው። አንድ ላይ ከመጣም በጣም ቆየ። እንግዲህ እንደዚህ ዛሬ ፋሚሊው ሙሉ ሰብሰብ ብለን ለአንድ ሰርፕራይዝ ወደ እናንተ መተንላችኋል። ዛሬ ትልቅ የሆነ ሰርፕራይዝ አላችሁ ለእናንተም እንዲሁም ደግሞ ለሩታዬም ትልቅ ሰርፕራይዝ አዘጋጅተናል። ቤተሰቦቼ ዛሬ እንደምታዩት የሆነ አዳዲስ ነገሮች ይታያሉ ብዬ አስባለሁኝ እና ሰላም ብሏቸው። ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኛ ያለን እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኛል። ትልቅ ሰርፕራይዝ ነው ያለው። እስክትሰሙት እኔ ራሴ በጣም ጓጉቻለሁ። ሰላም ሰርፕራይዙ መናገር አይቻልም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። በያላችሁበት ሰላም ይብዛላችሁ። ሰላም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ይበልልን። እንግዲህ እኛም ሰርፕራይዝ ልንሆን ነው፣ እየጠበቅን ነው ምን እንደሆነ ሰርፕራይዙ። እስቲ ለምን ትዋሻለህ? ሰርፕራይዝ ተደርገሃል አንተ። እሺ ለማንኛውም ፋሚሊዎቻችን ዛሬ ወደ እናንተ የመጣንበት ምክንያት ምንድን ነው? ከዚህ በፊት ከሩታዬ ጋር ቤት ገዝተን ነበረ እና አሁን ላይ ባለንበት ሁኔታ ደግሞ እኔና እሷ ተለያይተን ነው እየኖረን ያለ ነው እና ያንን ቤት ስሰጣት ልትቀበለኝ አልቻለችም። አብረን የገዛ ነው ስለነበረ ማለት ነው እና ይመስለኛል ለእኔም ግዛልኝ አይነት ነገር ይሁን እሱን አላውቅም። ግን ደግሞ ዛሬ ትልቅ ሰርፕራይዝ ለሩታዬ አዘጋጅቼላታለሁኝ፣ ለሩታዬ እና ለልጄ ማለት ነው እና እሱም ምንድን ነው ለሩታዬ ቤት ገዝቼላታለሁኝ። የሚገርም ቤት እሱን በነገራችን ላይ ልጅ ማለት ነው የራሱን ሲሳይ ይዞ ይመጣል ይባላል እና ገና ከሆኑ እንዴ ምንድን ነው ፈጠነ። እንግዲህ ከዚህም በላይ ገና ይመጣል ብዬ አስባለሁ ቤተሰቦቼ። እና ይህን ነገር ያደረኩት እንደ ድንገት ነው። ቤተሰብ የተከራየንበት ቤት ላይ እንድትኖር ነበረ ወደዚህ ሀገር እንድትመጣ ያደረግኳት የነበረው። አሁን ዛሬ ከክፍለ ሀገር ወደዚህ እየመጣች ነው። እንግዲህ ከነ ቡዜም ጋር ከተገናኘች ቆይቷል። እነሱንም በማየቷ ሰርፕራይዝ ትሆናለች። ከዛ ባለፈ ግን ቤተሰቦች እንደ ድንገት የሆነ እድል አግኝቼ ነው ይህንን ቤት መግዛት የቻልኩት ማለት ነው። ከምነግራችሁ በላይ በጣም በቅናሽ ደስ በሚል ዋጋ የቤት ባለቤት ሩታዬን ላደርጋት ነው ማለት ነው እና እሷም እየመጣች ነው። Wait a second. Imagine that one bottle of Fairy has the cleaning power of 3 bottles of the competition. ከቡታጅራ ከተነሳች ትንሽ ቆየ፣ ቅርብ ሰዓት ትደርሳለች ብዬ አስባለሁኝ እና እንደምታዩት የበዓልን ድባብ መስለናል። ለሩታዬም አሰርቼላታለሁኝ ይህንን የመሰለ ልብስ። እሷ ላይ ደግሞ ሞል ስታዩት በደንብ ትወዱታላችሁ ብዬ አስባለሁኝ እና ከሚገርማችሁ ነገር እሷ ብቻ ሳይሆን ጩጪውንም አሰርቼለት ማች ነው የለበስነው። እኔ ልጄ ሩታ ዛሬ አንድ አይነት ለብሰናል። እንግዲህ ይህንን ልብስ ደግሞ በሰው አስልኬላት ለብሳ እንድትመጣ አድርጌያለሁኝ ማለት ነው። እንዲሁም እንግዲህ ቡዜም ኤልዱም ይህንን ነገር ሀሳቡን ሳመጣላቸው በጣም ደስተኛ ነበሩ። እኛም በጣም ደስተኛ ነበርን ከምነግራችሁ በላይ። ሩታ ደግሞ መታ የእሷን ስሜት ለማየት በጣም ጓጉቻለሁኝ። ምን አይነት እድል አግኝተህ ነው ይህንን ቤት የገዛኸው? እንዴት በቅናሽ አገኘህ? ምናምን የሚሉት ነገሮች አስረዳቸዋለሁኝ። ሩታዬ ስትመጣ ለእሷ ስነግራት ሰርፕራይዝ ሳረጋት እናንተም አብራችሁ ትሰሙታላችሁ ብዬ አስባለሁኝ። ከሩታ በኋላ ደግሞ ሌላም እንግዳ እንቀበላለን። ዛሬ ሰርፕራይዝ በሰርፕራይዝ ነው ማደርጋችሁ። እኔንም ያገኘሁትን እድል ለእናንተም አካፍላችኋለሁኝ። ምናልባት አንዳንድ ሰዎች የኔን እድል እንዲደርሳችሁ ስለምፈልግ ማለት ነው እና በጣም ትወዱታላችሁ። ይህንን ቪዲዮ ከመጀመሪያው እስከ መጨረሻው ካያችሁ ትወዱታላችሁ። ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለብዙ ሰዎች ደግሞ እንዲደርስ ሼር አድርጉላቸው፣ ለብዙ ጓደኞቻችሁ። ለምን ለእናንተም ጥቅም ስለሆነ ማለት ነው። ይህንን ቪዲዮ ለሩታዬ ብቻ ሳይሆን ለእናንተም ነው ሰርፕራይዙ እና እንግዲህ ዛሬ አብረን እንቆያለን ማለት ነው። አሪፍ ታይም እናሳልፋለን። የኬክ ቆረሳ ጊዜ ይኖረናል። ከሩታም ጋር አሪፍ ታይም እናሳልፋለን ብዬ አስባለሁኝ። ሁላችሁም ይህንን ቪዲዮች ከመጨረሻ እዩት። እየደወሉ ነው፣ ደርሰዋል መሰለኝ። እንግዲህ አብረዋት ደግሞ እዩና
ካሌብ አብረው እየመጡ ነው። ብቻዋን እንዳትሆን ብዬ ከእነሱ ጋር ነው ወደዚህ እየመጣች ያለችው ማለት ነው። ቤተሰቦቼ እንግዲህ ይህንንም ዲኮር ስታይ እኛንም ስታይ ነው። ከዛ የኔ ልብስ ደግሞ እንደዚህ መሆኑን አላወቀችም እና ማች መልበሳችንን ስታቅ የሆነ የሚሰማት ስሜት ይኖራል። የሆነ ፕሮግራም እንደተዘጋጀ ይገባታል ብዬ አስባለሁኝ እና መጥተዋል ፋሚሊዎች ዌልካም። ይሄኛውን እንትን ልበለው እንዴ እንኳን ደህና መጣሽ። ደህና ቆያችሁ። ደህና ነሽ? እንዴት ነሽ? አለሁ። ደህና መጣሽ። እዚህ ጋር ባይዘዌ ፋሚሊዎች ልጄ በጣም አድርጓል። እሺ አሁን በደንብ ላቀፍ ይከብዳል አሁን ላይ ማለት ነው። ደህና ነሽ? አለሽልኝ? ደህና ነሽ? አንተ ገና እንኳን ደህና መጣሽ። እንኳን ደህና መጣሽ። ደህና ነሽ? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አናምረም ፋሚሊዎች? በጣም የሚያምረው ደግሞ ሙሽራ ነው የመሰለችው። አምሮብሻል። የምር አመሰግናለሁ። ሰርደሽ ካላማረብን ምርጫዬን እንዴት አየሽው? በጣም አሪፍ ነው። ወደሽዋል? እውነት የምርሽው? እናመሰግናለን። እንግዲህ ፋሚሊዎቻችን ሩታዬ መታለች ማለት ነው። ልጄ መጥቷል። እንኳን ወደ አዲስ አበባ ዌልካም ብለናል። አንድ ጊዜ እንኳን ደህና መጣሽ። እንግዲህ ሩታዬ ዛሬ ወደ ቤት ከመግባትሽ በፊት ወደዚህ ቦታ የጠራንሽ ለትልቅ ሰርፕራይዝ ነው። እዚህም ሰርፕራይዝ አለ፣ ወደ ቤትም ስትገቢ ሰርፕራይዝ ተዘጋጅቷል። እንግዲህ አስቀድሞ ወደዚህ የጠራንበት ምክንያት አለን ሁላችንም አይደለ? በትክክል። ከሰርፕራይዙ በፊት ግን አንዳንድ ነገር ብትገምት፣ ዲኮሩን አይታ ኬኩን አይታ ምናምን ብትገምት እድል መሰጣት። ኮንግራ ነው የሚለው። ምንም የምታነቢው ነገር የለም እዚህ ላይ ቆይ ማለት ለመገመት እንዲያመቸኝ ብዬ እኮ ነው። ኮንግራ ምን አቺቭ አድርጌ ነው ኮንግራ የተባልኩት? ያሳካሁት ነገር አለ? ምንድን ነው? ይህንን ጎረምሳ ራሱ እና ደግሞ በጣም አምሮብሻል። አምሮባታል። በጣም አምሮብሻል። በጣም ወፍረሻል። እኔ መስላ ነው የመጣችው እና ደስ ብሎኛል። እናት አስመስክራለች ያለሽ በደንብ ነው የታረሽው እና በጣም ደስ ይላል። አመሰግናለሁ። አሁን ይቅርታ ወደ ግምቱ ስገባ ዌልካም ለማለት ነው ኮንግራ ያላችሁት። ግን እንዴ ዌልካም ለማለትማ ቤት አንልሽም እንዴ? ለምን እዚህ ቦታ ላይ መተን ምናምን ልናዘጋጅ ፈለገ? እኔ እንጃ ምን ልገምት? ምንም ገምቻችን። ስለዚህ ሰርፕራይዙን መናገር ያለብን ኬኩን ቆርሳ ነው ወይንስ ሳትቆርስ? እንዴት ቆርሳለች? ሳታቆማ እንዴት ትቆርሳለች? አውቃ ይመስለኛል። ነገሩን አውቃ እንደዛ ይሻላል። ምን አለ እዚህ አካባቢ የተቀመጠ ነገር? እዚህ አካባቢ የተቀመጠ ምናምን ነገር የለም። ምናልባት እሱን አይቼ ልገምት ብዬ እኮ ነው። እዚህ ከተቀመጠ ነገር በላይ ነው የከበደ ነው። አይ በቃ ብትነግሩኝ ይሻለኛል። ለምን ልጨነቅ እንዴ? ምን ቦታ እሱን ሰው ተጨንቄ ነው ነገር እያሰብኩ ደግሞ ልጨነቅ። ልዑል ልጃቸው ከሚመጣቸው ሲሳዮች ውስጥ አንዱ ነው። ልዑል በነገር ላይ ስሙ እዚች ጋር አለ። ኮፍያው ላይ ስሙን አሰርችልሻለሁ። አይተሽዋል ይላል። እና እንግዲህ ፋሚሊዎቻችን ሩታዬም እዚህ ቦታ ላይ ደርሳለች። ዛሬ ሰርፕራይዙን ለመንገር በጣም ሬዲ ሆነናል። እኛም ግን ደግሞ በአንድ መናገርም አልፈለግንም። ትንሽ ልቧ እንዲጠለጠል ፈልገናል። ሩታ ምንድን ነው በፈጣሪ እስኪ ልቧን ቼክ አድርገው። ያው የምትፈልጊው ነገር ነው። በእርግጠኝነት ትወጂዋለሽ ብዬ አስባለሁኝ። እና ይህንን ሳደርግልሽ ደግሞ እንደ ውለታ እንዲሁ ነገር ሳይሆን ንገረ እያለች ነው አልሰሙን ላይ ነው ያለ ነው ምናምን ደስታ ነው። ምን አይነት ሁኔታ ውስጥ እንዳለን እኮ በቃ። ከዛም ባለፈ ደግሞ ማለት ነው ብዙ ጊዜ ለገና ለሩታዬ ስጦታ እንሰጣጣለን።
እኔ እሰጣታለሁ፣ እሷም ትሰጠኛለች። በአሁኑ ገና ባይሆን እኔ ሊያልፈኝ ነው። ከፖስት ጋር የተጀመረ ስጦታ አሁን ላይ ዛሬ ላይ አድርጎ ከፖስት ጋር ልክ ነው። የምሬ ነው። እውነት ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት። እሷም 25 ብር ምናምን ገዝቼ ማለት ነው። መልካም ገና ብዬ ማለት ነው። ዛሬ ላይ እኮ አድርጓል። በ25 ብር የገዛሁት ለገና ስጦታ የሰጠኋት ዛሬ ላይ ከስንት ዓመት በኋላ ደግሞ